አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ ጠፍት ብዬ ነው ያልኩት እና እኔ እና አብርሽ ማለት ነው አብርሽ ይፈርማል እያልኩ አይናዩን ሳይ ማለት ነው ወይኔ እንዳይፈርመው እንጂ እያልኩኝ አልሐምዱሊላህ ሳይፈርም ቀረ ማለት ነው። ወላሂ ሳይፈርም ቀረ። ያኔ እኔ እሱ ባል ይሆናታል ለወደፊት ባል ይሆናታል የልጁ አባት ይሆናታል ብዬ ሳይሆን አለ አይደለ በአሁኑ ሰዓት ብትፈታ ትጨናንቃለች። በእርግዝና የፈታኝ ምናምን እያለች ትጨናንቃለች ማለት ነው። አሁን በንዴቷ ፍታይ ብትልም ትንሽ ስትረጋጋ የምር ነገር ሲመጣ ትናደዳለች እና ወይኔ ባልፈታት እያልኩኝ ሳይፈታት ቀረ ማለት ነው። ጎበዝ ሳይፈርም ቀረ እና አሁን በጣም ስለተናደደች ነው እንጂ ቤቷ ሄዳ ትንሽ ተተፈተሽ በኋላ ብትቀመጥ ራሱ እንዴት በእርግዝና የፈታኝ ምናምን የሚለውን ስሜት ስለምትል ትናደዳለች። ግን ያው ያሰበችው ሳይሳካላት ቀረ ማለት ነው። እኔ ሀሳቡ አልገባኝም። ምን አስቦ ነው አብርሽ? ግን እኔ አልገባኝም። ሰው ፈታት ብሎ ሰው ይፈርድብኛል ብሎ ነው ወይስ ይወዳታል? እኔ አልገባኝ። ወዳታል እንዳይባል ዙሮ አላያትም። እንትና አይወዳት እንዳይባል ደግሞ ይሄን አይነት ፍርሳ እየመጣለት አልተጠቀመበትም ማለት ነው። እና ሄርሜላ ደግሞ ቅጧ ምን እያረገ እና ያፍር መጡ እና ብልቅላስጡ ነው የሚባለው። ሳታፍር እንደው አይኗን በጫው ጥብ አድርጋ ይዛ መጣኝ እና ደግሞ ምን ይላታል እንትና የእሷ ጓደኛ ማለት ነው ማርክ ጋር እኩል ናት ሄርሜላ ይላታል። ደግሞ አያፍርም። ምን ልታደርግ ነው እዚህ የምትመጣው ስትለው እንግዳ ማርክ ምን እያደረገ ነው የሚመጣው? ለመካከላችን እኮ እንትን ሊል ነው ይላታል ማለት ነው። ሳያፍር ማለት ነው። ማርክና እሷን እንትን እያደረገ በሱ በኩል ይሻላል ብዬ ነው የመጣሁት ከሱ ጋር ስትለው እኔም ደግሞ በሷ በኩል ብሎ እርፍ ነው እንጂ በቃ የሆነ እንጃ። አነጋገሩ ራሱ ያቃጥላል አይደለም ተግባሩ ቀርቶ አነጋገሩ ራሱ ቢያንስ ይቅርታ በቃ ይሄንን ነገር ቀስ ብዬ አስብበታለሁ፣ እንረጋጋ፣ አሁን ጥሩ ነገር ላይ አይደለሽም ምናምን ብሎ ማሰብ ሲገባው በጥስጥስ አደረገና እርግፍ አድርጎባት ሄደ ማለት ነው። እርግፍ አድርጎት መሄዱ ጥሩ ነው፣ ግን በእንደዛ መልኩ ሳይሆን ይቅርታ ምናምን ብሏት እኔ እሷ ሩታ ያው እኔ እንትን መገድፋት እርጉዝ ስለሆነች ብቻ ነው። እርጉዝ ስለሆነች ያኔ ሁሉም ሰው የዝጣ ፈንታ እኔ ራሱ ደርሶብኛል። ያኔ በቃ ሁሉም የመሰለው ወይ ደግሞ በጓደኛ ያየ ወይ ደግሞ በራሱ የደረሰበት ሰው ነው ይሄን ነገር የሚረዳው ማለት ነው። እኔ እሷን ስለተረዳሁ እርጉዝ ናት። አሁን ምን ማድረግ አችልም፣ እሱንም ማናደድ አችልም። እንደፈለገ ሄዳ እንደፈለገ መምጣት አችልም። እንደፈለገ መተኛት መነሳት እንደፈለገ የፈለገችውን መናገር አችልም። በቃ እሱ እንደፈለገ እየተናገረ እየቦገራ ይሮጣል፣ እሷ ግን መሮጥ አችልም። ስለዚህ በቃ እርጉዝ ሆኖ የሚያውቅ ሰው እንደዚህ ደግሞ በቃ አይቶ የሚያውቅ ሰው በጣም ታሳዝነኛለች። እንዳልኳችሁ እኔ በፊት እሷን አልገድፋትም፣ ምክንያቱም አነጋገሩ አሁን ለስርዓት ምናምን የላትም። በዛ ብቻ ነው። ግን አሁን ደግሞ እርጉዝ ስለሆነች በአሁኑ ሰዓት ደግሞ የፈለገ ክፉ ብትሆን ባል የተባለ ሰው ታልታገሳት እሱ ትዕግስት አድርጎ ሁኔታውን ነገር ካልተረዳት ደህና ስትሆንማ ማንም ሰው ይረዳታል እኮ። ደህና ስትሆን ባዶ ስትሆን ማንም ጓደኛ ያስጠጋታል። ማንም ነው አብረን እንስራ ይላታል። ማንም እኔ ላግባሽ ይላታል። አሁን ሰዓት ግን ማንም ከጎና የለም፣ አይኖርም። ስለዚህ እሱ ሁሉም ነገር በቃ ያናድዳል። ሰው ለሆነ ሰው በተለይ ሴት ለሆነ ሰው በጣም ያናድዳል፣ ይሰማል ማለት ነው። እና ስለዚህ ነው እኔ ብዙ ጊዜ ሩታ አሁን ታሳዝነኝ። ሲቸግራት ያልደረሰላት ሰው ደህና ሲሆንማ ለጥቅሙ ማንም ሰው ይፈልጋታል። ለጥቅሙ ማንም ሰው ይፈልጋታል። አሁን ግን ስለማጠቅም ያው እዳ ነው እንጂ የሆነ ነገር መፍትሄ ስለማታመጣ ማንም ጠገው የሚያስብላትም ወይ ደግሞ የሚረዳት የለም ማለት ነው።
ማርክም ራሱ ፍታት ፍታት ያለው ይፈታታል አይፈታትም የሚለውን እያየ ነው እንጂ እውነት ይፈታታል ብሎ አይደለም። ግን ይፈታታል አይፈታትም ማርክ ራሱ እንደዛ ወይኔ ወይኔ ባይፈርመው ምናምን እያለ እየተጨነቀ ነበረ ማለት ነው። ግን ቅድድ አድርጎ ሲሄድ በቃ ያለ ነው የመሰለኝ እኔ ሳስበው ማርክ ራሱ እና በደህናዋ ጊዜ እንኳን ባሏ ጓደኛ ያልተጠጋት ሰው ደህና ስትሆን ምንም ነገር አይጠቅማትም ማለት ነው። አሁን እሷ የአሁኑ ሰዓቷ እሷ ደህናና እንትን መሆኗን ማነው ደህናው ሰው ጥሩ ሰው ወይ ጅሉ ሰው እያለች የምትመዝንበት ሰዓት ነው። ከባሏ ጀምሮ ያለውን ጓደኞቿን ጨርሳ ሙልጭ እያደረገች ነው። ምክንያቱም ምንም አላረጉላትም እያቃጠሏት ነው እንጂ ማን አንቺ ነሽ የእሱ ጓደኞች ራሱ ስለ ሄርሜላ በቃ ምንም በቃ እኛ እንውጣ ነው እንጂ የሚሉት ሄርሜላ ትውጣ አይሉም እኮ አብርሽና ሄርሜላ ይለያዩ በቃ ይሄ በሄርሜላ ሰበብ ከሆነ ሄርሜላን እንዲያመጣናት እናስወጣታለን አይሉም እኮ እንዲያመጣናት እናስወጣታለን አላሉም። እኛ ከአብርሽ ህይወት እንወጣለን ከአንቺ ህይወት እንወጣለን በቃ ነው የሚሉት ማለት ነው። እንደዚህ ከማለት በቃ እኛ እንዲያመጣናት እኛው እንወስዳታለን እናስወጣታለን ማለት ነበረባቸው ማለት ነው እነሱ ራሱ። ግን ያኔ በቃ እንጃ አሁን ሁላቸውም ተበታትነዋል። ሁላቸውም የአብርሽ ጓደኞች ማለት ነው ሁላቸውም ተበታትነው ያን በፊናው ቤታቸው ትዝ አላቸው። እስካሁን እኮ ቤታቸው ትዝ ብሏቸው አያውቁም ነበረ። ያኔ የራሳቸው ዩቲዩባቸው ትዝ አላላቸው ነበረ። አሁን ግን ትዝ እያላቸው ነው። አንደኛው በራሱ ቻናል ወጣ የሆነ ነገር ይላል፣ አንደኛው በራሱ ቻናል ወጣ የሆነ ነገር ይላል፣ አስተያየት ይሰጣል ምናምን ማለት ነው። እና በዛ መልኩ ነው ያለው። በጣም ደስ ብሎኛል ስላልተፋቱ። ምክንያቱም እኔ ባል ይሆናታል ብዬ ሳይሆን በቃ በአሁኑ ሰዓት ተፈታሽ ማለት እዛው ላይ ሙጭ ብላ የምትቀር ነው የሚመስለኝ። አውቃ ላፏ ላናደው ብላ ነው እንጂ አሁን እንደው እሷ ራሱ ልፍታሽ ብላት ራሱ እኔ እንጃ። ግን እንኳንም ያልተፈታች ወላሂ ተፈታ ቢሆን የራሱ ደነግጣለሁ። ራሱም ጤነኛ አትሆንም። አልሐምዱሊላህ እንኳንም ያልተፈታች ደግሞ ያቺ ቅቤ እኔ በመካከላቸው ይሁን ከሆነ ደግሞ እኔ በህይወታቸው እወጣለሁ። እሱ ደስተኛ ሆነ እንፈልገው አልወጣሽም እኮ ስለሱ ምን አገባሽ? ስለሱ ደስተኛ ሆነ አልሆነ ከወጣሽ በኋላ እኮ የሚያገባሽ ነገር የለም። ሄርሜላ አሁን አብርሽ ደስተኛ ከሆነ እኔ ከህይወታቸው እወጣለሁ ነው የምትለው እንዴ። አንድ ሰው እኮ ከህይወታቸው ወጣሽ ማለት እኮ ደስተኛ ቢሆንም ባይሆንም አያገባሽም። خلاص አያገባሽም። ያኔ ካላገባሽ ምን ጥልቅ ውጤት ታባባለሽ እና አንቺ ደግሞ ያገባኛል ብለሽ ዝም ብለሽ ገባ እያልሽ ወይኔ እኔ ደግሞ በመጨረሻ ስትሮጥ ነው ያሳቀችኝ ወዲያ እና በመጀመሪያ እንደዛ ስትሮጥ ያኔ ለሷ አስባ ቢሆን ማለት ነው ለሩት አስባ ቢሆን አብርሽ እንደዛ ሲሮጥ እሷን ቆም ብላ ተረጋጊ ችግር የለውም ሰቢበት ምናምን ማለት ሲገባት እሱን ተከትላ ቢው ጉድ እኮ ነው። አንድ ሰው ለይቅርታ ለመጠየቅ